አመሰግናለሁ አክስቴ። ይቅርታ አልፈልግም። ለምን? ስለማትመጥን። እርግጠኛ ነሽ? ስለማትመጥነኝ ነው ወይስ እህቴ ስለሆነች? ምን የምታወራው? ምን አስደነገጠሽ? እድል የማሚ ልጅ ናት መሰለኛው። አንተ ሰውዬ ያመሃል እንዴ? እሷ ሞታለች። ሰማ ይኸውልሽ እድል፣ ማሚ አንቺ ከሄድሽ ጀምሮ ምን እንደናለች ካላመጣልኝ ያለችኝ ነው። ትሰማኛለህ ቢኒያ? ሄደ እቃ አይደለውም ብለን ንገራት። ነው ይዤ የመጣሁት እና ቢኒያም ደግሞ ከዚህ በኋላ እናትነቷን አረጋግጠን መቀበል አለብን። እድልዬ ክፈችው። በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት፣ ጸጉር፣ የምርመራው ትክክለኛ መጠን 99.99%። ቢኒዬ አትጥልኝ። ና ቢኒዬ፣ ተው ቢኒዬ፣ ተው በቃ ተው በቃ። እቺ አስመሳይ። ተረጋጋ ቢኒ። አንተ ነህ አክስትህን የምትመታው? ተጠንቅቂያት። ተንበርክከሽ ይቅርታ ካልጠየቅሻት ምግብ አልከለክልሽም። እድል ግን ከምትማርበት ትምህርት ቤት ያነሰ ነው የምትገቢው። እንዴ ምንድን ነው? ከኔ ስሙን አታገኝም። ስሙኒ በትርፍ ሰዓትሽ አስተናጋጅነት መስራት ትችላለሽ። ሁላችሁም ወልጃችሁ ነው የተቀበልኳችሁ፣ ልጆቼ ናችሁ። አሁኑኑ ተንበርክካችሁ ይቅርታ ካልጠየቃችኋት ሁሉ ነገር አሁኑኑ ጀምረዋለሁ። በስተመጨረሻም እድል ታሪክ ሰራች። ቢኒ እውነታውን ለማሚ አጋለጠ። ማሚ ሮማንንና ሜላትን ከቤት አባረረች። እድል የሮማንንና የዲኤንኤን ውጤት ይፋ አደረገች። ቢኒ የእውነት የሮማን ልጅ ነው አይደለም የሚለው ነገር እጅግ አጓጊ ነው። ማሚ ተንበርክካ እድልን ይቅርታ ጠየቀች። የሮማንና የሜላት ውርደት ደረሰ። ማሚ የልጄ ሀብል እንዴት እሷ ጋር ሊገኝ ቻለ በማለት እንግዲህ 100% የልጅ አምሳያ ናት፣ የእውነትማ የተደበቀ ሚስጥር አለ እያለች ነው። ቢኒ ግን እንደ እናትና እንደሱ ዲኤንኤኑን ማረጋገጥ ፈልጓል። ይህ መጨረሻ ምንድን ነው? ቢኒ ታሪክ ሊሰራ ነው። እድል እንዳደረገችው የእሱ ልብ እንዲያርፍ የእሱንና የሮማንን ምርመራ እንዳደረገች እሱም የእድልንና የማሚን ምርመራ ሊያደርግ ነው። እድልና ቢኒ ታረቁ። ሜላትና ሮማን ተዋረዱ። ማሚዬ ቅስሟ ተሰብሮ ሳለ ቢኒ ግን እንባዋን አበሰላት፣ ልቧን ጠገነላት፣ እድልን አመጣላት። እድል ወደ ቤት ተመለሰች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ እድል እጅግ የሚገርምና እጅግ የሚደንቅ ነገር ነው እየተፈጠረ ያለው። እሱስ ምንድን ነው? እድልን ከዛ ቤት ለማስወጣት ያልቆፈሩ ጉድጓድ፣ ያላነሱት ድንጋይ፣ ያላጠመዱት ወጥመድ፣ ያልሰኩት እሾህ የለም። እድል ከቤት ተባረረች። በሱም ጮቤ ረግጠው ደስታቸውን አጣጣሙ። ቢኒዬ ግን ይህ ሰላም ነስቶት እድልን ከየትም ብሎ ፈልጎ አገኛት። ማሚዬና እድል ተገናኙ። ይቅርታ ጠየቀቻት። አንቺ ከሄድሽ አንጀት የተላወሰ ደስታ የራቀኝ፣ የሞተችው ልጄን ደግሜ ያጣዋት፣ በድጋሜ አዲስ ሞት መርዶ የሰማው መሰለኝ። እድልዬ እባክሽን ይቅር በይኝ። እውነት ልጄ ሞታለች ብዬ አንዴ ውስጤን ታሳምኘዋለሁ፣ ግን በልጄ አጥንት ይዤሻለሁ፣ እኔ ቃሌን አላከበርኩም በማለት እንግዲህ እድል ወደ ቤት እንድትመለስና ይቅርታ እንድትቀበላት መጠየቋ በጣም ትልቅ ነገር ነው። ሮማንና ሜላት ውርደታቸውን ተከናነቡ። እድልን ወደዛ ቤት እንዳትመለስ የዘረጉት ወጥመድ ከሸፈባቸው። የእድል ጠበቃ የማሚ መከታ ቢኒ አሁንም እቅዳቸውን ገደል ሰደደባቸው። እንዴት ደስ ይላል! ሁልጊዜ ተንኮለኛ ሰው፣ ሁልጊዜ አሳረኛ ሰው ሽንፈትና ውርደትን እንጂ ስኬትና ደስታ የለውም። የማሚ እንባ ታበሰ፣ ደስታዋ ተመለሰ። እድል ከሄደች ጀምሮ ፊቷ ገርጥቶ ህመሟ ጸንቶባት ሀዘኗ በርትቶባት ሰላም ነስቷት የቆየችው አሁን ግን ፊቷ ተመለሰ። እድል ወደ ቤት መጣች። ቢኒ ድል አደረገ። እድል አሁንም የሜላትን ጉድ ዘረገፈችው። ምን አንቺ የትኛው ነው የኔ ብልግና፣ የትኛው ነው የኔ ዱርዬነት? እስኪ ስለ አንቺ ልንገርሽ በማለት ሁሉንም ሚስጥሯን ዘረገፈች። ማሚ ሜላት ምግብና ቤት ብቻ ነው እኔ ጋር የምታገኘው፣ የምትጠለይበት የምታድሪበትና የምትበይው ምግብን አልከለክልሽም፣
ይህን ያህል የበታችነት ስሜት እየተሰማሽ ስለሆነ ራሽን ማበርታትና ማጠንከር አለብሽ። እድል አጠገቤ ሳትደርስ አንቺ ነሽ እየደረስሽ ልጅነትሽን የምታሳየው። እኔ አምኜ ወድጄ ለተቀበልኳችሁ፣ እናንተ ግን ብሽሽቅና መበላለጥ ታሳያላችሁ። በእኔ ቤት እንደዚህ ያለ የለም። ሰው በሰውነቱ መከበር አለበት። አንቺም ከእኔ ስባሪ ቤስታ አታገኝም። ሮማንም ከቤት ያስወጣሻለሁ በማለት እንግዲህ እድልን ተንበርክከው ይቅርታ እንዲጠይቋት አድርጋለች ማሚ። እዚህም ትልቅ ስራን የሰራችው ይህ ለእነሱ ውርደት ነው። ያውም እድልን ተንበርክከው መጠየቅ፣ ያውም ቅሌታቸው ተዘርግፎ አንገታቸውን ደፍተው እድልን ይቅርታ መጠየቅ። ወደ ቤት እንዳትሄድ አፍነው ሊያስቀሯት፣ ደብድበው ቀጥቅጠው ጎዳና ላይ ሊጥሏት ያሰቡት እቅዳቸው ቢኒ ደርሶ እቅዳቸውን አክሽፎ በጥፊ ደርገም ወሎል አድርጎ እድልን ይዟት ሂዷል። ሜላት ይህ ጥፊ ያንሳታል። ሮማንም አሁንም ማፈርና ማፈር እየጨመረ ቢሄድም አንገቷን መድፋት አልቻለችም። ጭራሽ የሰራችው ስራ የጀብድና የአሸናፊነት እየመሰላት ነው። ሰው ጥሩ ስራ እንደሰራ ሁልጊዜ ከክፋትና ከወጥመድ ከሴራና ከተንኮል እንዴት መራቅ ያቅተዋል? ልጄ ብለሽ አትጥሪኝ፣ የአንቺ ልጅ ስለሆንኩ አፍራለሁ፣ የአንቺ ልጅ ስለሆንኩ ቆሽሻለሁ እያለ እየነገራት፣ እሷ ግን አሁንም አይኗን አፍጥጣ እናት ነኝ እያለች ነው። ቢኒ ግን ኦልሬዲ እድል በአስመረመረች የዲኤንኤ ምርመራ የእውነት 100% የሮማን ልጅ ነህ የሚለው ነገር ይረጋገጥለታል ወይስ የሮማን ልጅ አይደለህም የሚለው ነገር ነው የሚረጋገጠው። ይህ የዲኤንኤን ውጤት የቢኒን ልብ ይሰብራል ወይስ ያረጋጋል ወይስ የበለጠ ሌላ አጣብቂኝ ውስጥ ያመጣል? ሮማን ለዘመናት ልጄ ነው እያለች እንግዲህ እሷ ስትሞት ሀብት ይወርሳል እያለች ይህን ሁሉ መስዋዕትነት ለአንተን የከፈልኩት የምትለው የእህቷን ልጅ ገላ ለራሷ ልጅ ደፋ ቀና ስትል የከረመችው ሜቢ የእሷ ልጅ አይደለም ሊሆን እንዴ የዲኤንኤ ምርመራው ወይስ ምን ይላል የሚለው ጥያቄ ያጓጓል። ትልቁ ጉዳይ ግን እድል የያዘችው ወረቀት 100% 99% እናትና ልጅ ናችሁ የሚለው ከተረጋገጠ በኋላ ማሚ ራሱ ምን ያህል መሰሪ አደገኛ እጅግ እሾህ የሆነች እህት እንዳለቻት አጠገቧ ሁና እያነፈነፈች እሷን ለመግደል ቀን እየቆጠረች ያለች እንደነበረ ትረዳለች። ይህም እውነትም የኔ ልጅ አልሞተችም፣ ሜቢ አንቺ ከዚህ ጀርባ ልትኖሪበት ትችያለሽ እያላች ነው። በጣም የሚያሳዝነው ነገር እድልን ጥምድ ያረግሻት የማሚ ልጅ ስለሆነች ነው አይደል ሲላትም ሮማን ሽንቷን በቁሟ ልትለቀው ልቧ ስንጥቅ ብሎ ቀጥ ልትልም ነበረ። ቢኒ እውነታው ላይ ደርስበታለሁ ብዙ ማስረጃዎች አሉኝ እያለ በውስጡ እያገላበጠ ሀሳቡን፣ ሮማን ግን በነገር ጠቃ ወጋ እያረጋት ነው። የቁም ቅዠት ሆኖባታል፣ የወገብ ቅማል ሆኖባታል። የሚያውቀው ሚስጥር ግልጽ አድርጎ ባይናገርም ብሌን ሞት ጀርባ የእሷ እጅ እንዳለባት እና ሳትሞት ሞታለች ብላ እንዳስነገረች ሳትቀበር መቃብሯን ወስዳ እንዳሳየች ይህ ሁሉ የተደበቀው ማንነቷ ብዙ እንደሚያውቅ ሮማን ጠርጥራለች። ቢኒ ግን አሁን የእናቱን ክፋትና ተንኮል በየቀኑ እያየ በሄደ ቁጥር ራሱን እየጠላና ምን ነው ከአንቺ ባልተወለድኩ፣ ምን ነው አክስት የሆነች በቀረሽ፣ ምን ነው ባላውቅ፣ ምን ነው ማነኝ ብዬ ጠይቄ እንደዚህ ወደ ኋላ ሄጅ ባልተመለከት የሚለው ነገር በጣም ልቡን እየሰበረው ነው። ኤኒዌይ እድል ይሄ ዲኤንኤን ይዛ መምጣቷ ማንን ይጠቅማል? ማንን ይጎዳል? ኦልሬዲ ሮማን 100% ልጅሽ ነው ወይም እናት ናት የሚለው ማረጋገጫ ሲሰጣቸው፣ ግን ከዚህ ጀርባ ምን አይነት ልብ እንደሚሰብር አስቡት። ቢኒ ምን ያህል ብትበድላት ነው? ምን ያህል ብትጎዳት ነው? ማሚ ይህ አይገባትም፣ ማሚ ላይ የተፈጸመው ግፍ እና አሰቃቂ ድርጊት እያለ እንግዲህ አንድ እህቷ ያደረሰችበትን ግፍና መከራ ያስባል። ሁለት ደግሞ የገዛ ልጇ ሳትሞት ሙታለች ተብላ አስነግራ ብዙ ስቃይ እያደረሰች ያለችው አሁንም እሷ እንደሆነች እያወቀች እሷን ለማጥፋት የምታደርገው ርቀትና መንገድ እጅግ ልቡን ሰብሮታል። ታዲያ ከዚህ በላይ ምን አይነት ጉዳትና ህመም አለ? የማይድን ቁስል፣ የማይጠፋ ጠባሳ፣ ቁስል ላይ ጨው እየነሰነሰች ሁልጊዜ ስቃይና ሀዘኗን የምታበረታባት ለማሚ ይህ አይገባትም፣ እኔ በአንቺ ተወልጄ አፈርኩኝ ይላል ቢኒ።